ይኸው የሽርኩን ጅማሮ ተመልከቱ። ጀናዛቸው የተቀመጠበትን ምንጣፍ ሰው በእጁ እያበሰ መዳበስ ይችላል። ሽርክ የሚባለው ከአላህ ውጭ የሚንጠለጠልበት አካል ማንኛውም ይሁን ነብይም ይሁን የምታዩት በሰው ላይ ተበሩክ ማድረግ ወይም ደግሞ ሐጂ ዑመር ገነቲን የምትሳደቡ ሰዎች ይህ ስህተት ነው፣ አግባብ አይደለም በፍጹም። የነቢያችን ሰለላሁ ዐለይሂ ወሰለም ብርቱ ጠላት የነበረው አቡ ጃህል ሲሞት ሙፍቲ ሐጂ ዑመር እድሪስ አላህ ቀብራቸው ኑር ያደርግላቸውና ለቆጠራ የማይመች ህዝብ አስክሬናቸው ለመሸኘት ቢወጣም ቀብር ግን ብቻቸው ወርዷል። አንድ ቪዲዮ አይተን እንመለሳለን። መጀመሪያ ግን የተቀዳሚ ሙፍቲ ሐጂ ዑመር እድሪስ የቀብር ስነ ስርዓት ተፈጽሟል። ወደ ኢና ሊላሂ አንዷ ምን አለች? ወላሂ ግን አላህ አለ ወይ? ወላሂ ካፊር መሆን ተመኘሁ አለች። ለምን ዱዓችን አልሰማንም? ለምንድን እንግዲህ ሙፍቲን ወደ አኬራ ሄዱ? ለምንድን ሞቱ? የሚል ኢስታግፊሩላህ ብዙ የተባለ ነገር አለ። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሰህለን ወመርሐበን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ተመልካቾች ባላችሁበት የአላህ ሰላም እዝነት ተረድኤት ቸርነት ኢንሻአላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ የሚያሳፍር እጅግ የሚያሳዝን ነገር ነው። በትላንትናው ዕለት እንግዲህ የተመለከትነው በሐጂ ዑመር ሙፍቲ ሞት ጋር ተያይዞ ቀብር ጋር ተያይዞ የተለያዩ ፖስቶችን እንዲሁም ኮመንቶችን በማስረጃ ነው የማቀርብላችሁ። እንዲሁም ደግሞ የተፈራው ነገር ተደርሷል። ብዙዎችን ሲያስቆጣ እንዲሁም ደግሞ ኡስታዞችን ተቃውሞም ሲያነሱበት የነበረው ቤታቸው ለምንድነው የሚቀበሩት የሚል ነበረ። ሐጂ ዑመር ሙፍቲ ማለት ነው አላህ ይዘንላቸው ሞቷል። የሞተ ሰው አይሰደብም። ብዙዎቻችሁ ይህን ነገር እያያችሁ ብዙ የምትሉ አላችሁ። እናንተም ልትቆጠቡ ይገባል። ነገር ግን እጅግ የሚያሳፍር ከሀባሾች ኢና ሊላሂ ሱብሃንአላህ ወላሂ እኔ እንደምል አላውቅም። ይህንን ፖስት ላሳያችሁ። ወላሂ ግን አላህ አለ ወይ? ካፊር መሆኔን ተመኘው። አላህ የለም። ካለማ ይህን ሁሉ ሰው ለምኖት እንዴት ለምን ዱዓችን አልሰማም አለ? ለምን አባታችን ወሰደብን? የሚል ጽሁፍ ነው። ሱብሃንአላህ ኢና ሊላሂ ወኢና ኢለይሂ። ካፊርን መሆን ተመኘው እያለች ነው። ለምንድን አላህ ዱዓ አድርገን ለምንድን ሐጂን ወሰዳቸው? ኢና ሊላሂ። ሌላኛው ደግሞ ኢና ሊላሂ ወኢና ኢለይሂ ራጂዑን። ሀበሻ አንድ ነብይ አጣች ሐጂ ይላል። ሱብሃንአላህ ማሻአላህ። ሌላኛው ደግሞ ማሻአላህ የታደሉ እህቶቻችን ይላል። በምስሉ ላይ በቪዲዮ እንደምትመለከቱ ማለት ነው የሸካችንን ጀናዛ ያረፈበትን መንጣፍ ለበረከቱ ወይም ደግሞ ላይ ተበሩክ ሲያደርጉ የሚያሳያቸው ቪዲዮ አይቼ ተደስቼና ቀንቼ ሳልጨርስ ይከው የኔ ጓደኛ የዱንያም የሆነ የአኬራ ወዳጅ የሆነው አሚር ሲራጅ እንድሪስ የሙፍቲ ጀናዛ የተራሰውን ውዱን ትራስ ለራሱ አድርጎ ወደ ቤቱ ይዞ ገባ። የአላህ መግፊራ ረህመትን እዝነትን ሁሉ ጠቅልሎ ቤቱ ይዞ ገባኮ ነው የምላችሁ ይላል። እንግዲህ የተፈራው ነገር ዋናው ሽርክ እንዳይሰራ ነው። በቤታቸው እንዳይቀበር የተፈለጉት ማለት ነው። ከአሁኑ እየተመለከት ነው። በትላንትናው ዕለት ሲደረግ ነበር መንጣፋቸውን የጀናዛ የሚተኙበትን መንጣፉን ሁሉ የዳበሱት ፊታቸውን እንዲሁም ሰውነታቸውን ሲነካኩበት ነበር። ሱብሃንአላህ ይህ ትልቅ ሽርክ ነው። ወላሂ እጅግ የሚያሳፍር ነገር። እኔ ምንም ምላችሁ ነገር የለም። አይታችሁ ፈረዱ። ይህን ቪዲዮ ለብዙዎች ተደራሽ አድርጉት። በዚህ ጉዳይ ላይ ሀሳብ ስጡበት። እንዲሁም ደግሞ ወንድሞቼ የተፈራበትን ምክንያት ጭምር በማስረጃ አቅርቧል። የተፈራው ነገርም ደርሷል። ብዙዎችን ሲያነጋግር ነበር። ለማንኛውም አሁንም ምለው ነገር እሳቸውን አትሳደቡ። የሞተ ሰው አይሰደብም። አላህ ይማራቸው። ከቻልን ይሄን ነው ማለት የምንችለው፣ ካልቻልን ዝም እንበል። ነገር ግን በእንደዚህ አይነት አጸያፊ ተግባር የሚሰሩ ሽርክን በአደባባይ የሚያስፋፉ አካላቶች አሁንም ድረስ አሉ። ሞት እያየን ይህን ነገር ጉድ እየተመለከትን ጥመታችን ግን እጥፍ ድርብ እየሆነ ያለበት ሁኔታ ነው። እጅግ ያሳፍራል። ለማንኛውም ይህን ቪዲዮ ከመጪውም በላይ ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። የተለያዩ ወንድሞች ሀሳብ ሰጥተውበታል። ፈተናው ትልቁ ፈተና ከዚህ ጀምሯል። መልእክቱ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ አድርጉ። የሽርኩ ጅማሩ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ። የመጅሊስ አመራሮችና ሐጂ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍቲ ሐጂ ዑመር ቤተሰብን ሙፍቲ ሐጂ ዑመር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብለው ለማሳመን በጣም ለፍተው ግን አልተሳካላቸው። ሙፍቲ ሐጂ ዑመር ከዛሬ 5 ዓመት በፊት ወደ መካነ መቃብር እንዲቀየር በደብዳቤ ጠይቀው የተቀየረላቸው ስፍራ መካነ መቃብር ከሆነ ባለፉት 5 ዓመታት እዛ አካባቢ ላይ አንድም ሰው አልሞተም ነው። ለምንድን ነው ያልተቀበረው ሌላ ሰው እዛ ጋር?
ህዝቡን በእልህኝነት ወደ ሽርክ የምትነዱት ከሆነ ወላሂ አልዓዚም የምትጣሉት ከአላህ ጋር ነው። ይኸው የሽርኩን ጅማሮ ተመልከቱ። ጀናዛቸው የተቀመጠበትን ምንጣፍ ሰው በእጁ እያበሰ መዳበስ ጀመረ። በሩ ተከፍቶለታል ማለት ነው። ነገ ቀብራቸው ላይ ሄዶ ላለመስገዱ ሲጀመር እየተሰገደ ነበረ። ላለመስገዱ ምንም ዋስትና የለም። የኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ዑለማዎች መግለጫ ሰጥተዋል። ይህ ጉዳይ ሸሪዓዊ መሰረት የሌለው ኑዛዜ ተቀባይነት የለውም፣ ሰዎችን ወደ ሽርክ የሚነዳ ስለሆነ ማለት ነው። እሳቸው ኑዛዜውን ሰጥተው ቢሆን እንኳን ልጆች የእሳቸው ልጆች ቀልብ ቢኖራችሁ ኖሮ ወላሂ ይህን አታርጉትም ነበረ። በእልህና በጨለምተኝነት ተነርታችሁ እንጂ አላሁ ስብሓነሁ ወተዓላ ህዝቡን ከሽርክ ይጠብቀልን፣ እኛንም ከሽርክ ይጠብቀን። የቻልነውን እናድርግ፣ ወላሂ የቻልነውን እናድርግ። ቀጣይ ትውልድ ትልቅ ፈተና ነው የተጋረጠበት። ሽርክ የሚባለው ከአላህ ውጭ የሚንጠለጠልበት አካል ማንኛውም ይሁን ነብይም ይሁን መላኢካም ይሁን ጅብሪልም ይሁን መርየምም ትሁን ኢዩላ ኢሳም ይሁኑ ማንም ይሁን ከአላህ ውጭ የሚመለከው ነው ምንድነው? ሽርክ። ነብዩ አለይሂ ሰላቱ ወሰላም عن عبد الله بن مسعود رضي الله عنه بسم الله الرحمن الرحيم ይሄ እንደምታዩት በሰው ላይ ተበሩክ ማድረግ ወይም ደግሞ ያረፉበት የነኩትን ቦታ ወይም የለበሱትን ልብስ ወይም ደግሞ የተቀመጡበትን ቦታ በረካ ይገኝበታል በሚል ምናልባት በሽተኛ የሆኑ ሰዎች በሽታቸው መፈወሻ፣ ችግር ላይ ያሉ ሰዎች ከችግራቸው መላቀቂያ፣ ሌላም ነገር ሊያስቡ ይችላሉ። ይሄ በሸሪዓችን ላይ በጣም የተወገዘ የሆነ ተግባር ነው። ለዛውም ሽርኩን አስገር ትንሹ የሽርክ አይነት ነው። ከእስልምና ሊያስወጣ ሊችልም ይችላል። እንደዚህ አይነት ተግባር ተበሩክ የሚፈቀደው በነቢያችን አለይሂ ሰላቱ ሰላም በላባቸው እንደዚህም ደግሞ በተለያየ እሳቸው በነኳቸው ነገሮች ተበሩክ ሱሐቦች እንዳደረጉ ይታወቃል። በነብዩ ኻስ ነው፣ በነብዩ ላይ ብቻ። ከዛ ውጪ በአንድም ሱሐባ ሆነ ወላ ታቢዒን ወላ ማንኛውም ሰለፍ አይማዎችም ላይ ተበሩክ በፍጹም አልተደረገም። በህይወትም እያሉ ከሞቱም በኋላ እንደዚህ አይነት ተበሩክ የሚባል ነገር የለም። ይሄ ነው አሁን የሚጠላው የሆነ ነገር። እንደዚህ አይነት ሰዎች በሚሞቱበት ሰዓት ላይ ትላልቅ ሰዎች በሚሞቱበት ሰዓት ላይ ከነሱ ጋር ተያይዞ የሚደረግ የሆነ ደሪሃቸውን ቀብራቸውን ማሻሸት፣ ቀብራቸውን ጠዋፍ ማድረግ፣ ቀብራቸው ላይ ያለውን ውሃ ምንድነው አፈር በጥብጦ በውሃ በጥብጦ መጠጣት፣ እዛ ለቀብር መስገድ እና የመሳሰሉ ነገሮችን በማድረግ ተበሩክ እናገኛለን በሚል ሰበብ እንደዚህ አይነት ከእስልምና የሚያስወጡ ተግባራቶችን መፈጸም ነው። እንግዲህ ይህን ነገር ከሸሪዓ ጋር የሚጣረስ ነው ወይም የሚጋጭ ነው። እምቢ ካሉ ግን ፈኢለም የስተጂቡ ለክ ፈዕለም አነማ ይተቢዑነ አህዋአሁም፣ እምቢ እሺ ለጥሪህ ምላሽ ማይሰጡ ከሆነ የሚከተሉት ስሜታቸውን ብቻ መሆኑን እወቅ ብሎ አላህ ተናግሯል። እንግዲህ ከኛ ማድረስ ያለብን መልእክቱን ነው። ሐጂ ዑመር ገነቲን የምትሳደቡ ሰዎች ይህ ስህተት ነው፣ አግባብ አይደለም በፍጹም። የነቢያችን ሰለላሁ ዐለይሂ